ሰላም ሰላም ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ መጥምቀ መለኮት ቅዱስ ዮሐንስ ነው። ቅዱስ ዮሐንስ በያላችሁበት ይጠብቃችሁ። ወንጌላዊው ቅዱስ ማርቆስም ነው። ቅዱስ ማርቆስ በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት እየጠብቅልኝ። እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክ እያረጋችሁ በኮሜንትም መታበረታቱኝ ሁሉ አመሰግናለሁኝ ቤተሰብዬ። ትንሱ ትላንትና እንግዲህ ወይኔ ግን ትንሱ ጌታን ሰው እንዴት በጣም ነው መወዳት እኮ በጣም አስተዋይ ናት። ግን ለምን እንደዚህ እንደምትጫወት ብቻ ነው እኔ ያልገባኝ ትንሱን። ማርያምን እውነቴን ነው ወጥቼ እንደዚህ የምለፈልፈው እኔ ትንሱን ጠልቻት አይደለም። አስተዋይ ናት። እንደዛ በመናቃት አንደበቷ እንደዛ ምላሷን ስላ በመጣችበት መንገድ አሁን ላይ ሳያት በጣም ነው የምታናድደኝ። በተለይ ደግሞ ማለት ነው ያላዛርን እጅ እንደዛ መንጭቃ ስትሄድ በጣም አናዳኛለች። ጌታን እንዴት ሰው ቤተሰብዬ በአንድ ራስ ሁለት ምላስ ይሆናል? እንዴት እንዴ! ከተገኘ መልካም ሰው አጠገቤ ከተገኘ 6 ወር በቂ ነው፣ አመት በቂ ነው ትዳርን ለመያዝ ብላ በተናገረችበት አፏ ልጁ 1 2 3 በቃ ይሄ ነገር እንዲሆን 3 ወር 2 ወር ቀረኝ እያለ ባጠገቧ እየቆጠረ ወራትን ልቡን ከከፈተችው በኋላ ይሄን ያህል የዋህን ሰው ማንገላታት፣ ይሄን ያህል ባላዛር ልብ መጫወት፣ ይሄን ያህል ደግሞ እኛ እንድንጠላት ወተንም እንድንሰድባት የምታደርገን እንደዚህ አይነት ድራማ የምትሰራብን ለምንድን ነው? ቤተሰብ ጌታን በጣም ነው የምታናድደው እኮ። አሁን ያኛው ብናገባም ለፍቅር ዝግጁ የሆንኩበት ሰዓት ነው አሁን እና ብንቆይም 6 ወር ከአመት በኋላ ከ6 ወርም በኋላ ባገባ ዝግጁ ነኝ ያለችበትን ቪዲዮ ቀንጨብ አድርጌ ይዤላችሁ መጥቻለሁ። እዩት ቤተሰብ። እኔ አሁን ዝግጁ ብሆን አሁን ላይ ቢዝ ጥሩ ሰው አካባቢ ካለ ቢዝ ዝግጁ ነኝ። ቢያንስ 1 አመት ምናምን ከ1 አመት በኋላ ወይ ደግሞ ከ6 ወር በኋላ ማግባት እችላለሁ አይደል? ስለዚህ ቢዝ እና ቤተሰቢው ቪዲዮውን እንደዚህ እንደተመለከታችሁት ነው እንግዲህ የእውነት ነው የምላችሁ። እንግዲህ ከዚህ በላይ እንግዲህ ቅን ሰው መልካም ሰው በእውነት ጥሩ ሰው አጠገቧ ሆኖ እንግዲህ ያንን በተናገረችበት አንደበቷ ያንን ቃል አሁን የሰማችሁትን ቃል በተናገረችበት ምላሷን አጥፋ ይሄን ያህል ድራማ የምትሰራብን ይሄን ያህል የልጁንም ልብ እንዲሰበር የምታደርገው የእውነት ይሄን ያህል እናትየው በማታቀው ነገር ማለት ነው በሽታ ላይ መጣል ምን ይሉታል የማንንም ኮተት እንትን ኮሜንት እየለቃቀመች ልክ ሩታን ለመሆን ያላዛርን ልብ ለመክፈት ምናምን ነገር ልጁ እኮ እሷም ይሄን ያህል እንትን አክተባት ታደርግ ኦሬዲ ልቡ ተከፍቷል። በቃ እሷን ለማፍቀር ማግባት የሚጀምረው ያው ፍቅር ሲኖር ነው። ስለዚህ ጥያቄ እየጠየቃት ነው። እንደዚህ አጠገቧ ያለውን ሰው ደግሞ በዚህ ልክ ማበሳጨት፣ በዚህ ልብ መስበር፣ በተለይ እናቴ የተባለችዋ አላዛርን ቁጭ አድርጋ ስታናግረው አንተን ታገባለች ትንሱ አይዞክ ብላ ስታጽናና ብድግ ብላ የተናገረችበትና እጁን ደግሞ ሲይዛት ምንጭቅ ያደረገችው በጣም ያናደደኝ። መድኃኔዓለምን ሰው እንዴት በአንዴ እንደዚህ ተቀይሮ ዳይኖሰር ይሆናል? የእውነቴን እኮ ነው እንዴ! አረ ይሄ ድራማም ሆነ እንትንም ሆነ በዚህ ልክ የሰውን ልብ መስበር ያውም ጥሩ ሰውን ልክ አይደለም። እንደገና ደግሞ ማለት ነው ቤተሰብ የራት ግብዣ ላይ ሲያደርግላት ያንን ጥቁር በጣም የዋህ ሰው ነው። ማርያምን በጣም የዋህ ሰው ነው። እኔ ቁጭ ብዬ ቪዲዮቹን ስመለከት ነበርና ልክ እናቱ ያለችውን መንገድ ተጠቅሞ ማርያምን በጣም ያሳዘነኝ ምስኪን የዋህ ሰው በጣም ልቡ ንጹህ የሆነ ሰው ነው። እናቱ ያለችውን ነገር ተጠቅሞ ቤተሰብዬ
ጥቁር ቀሚስ አልብሶ እራት እያበላት እናቱ ያለችውን ጥያቄ እየነገራት ለትንሱ እናቴ እንደዚህ ብላኝ ነበረ እና ቤተሰብ እናቴ እንደዚህ ብላኝ ነበረና ብሎ የነገራትን ሲነግራት ደግሞ እሷ የሰጠችውን መልስ ቤተሰብዬ እስቲ እዩትና እናንተ ፍረዱ። ማርያምን እውነቴን ነው። ይችሊ ታዲያ ጤነኛ ናት ብላችሁ ታስባላችሁ? ቤተሰብዬ እንደዚህ ያንቀሸቀሻት እንደዚህ በቃ መጀመሪያ እንደዛ ሆይ ብላ አሁን ይሄን ጥያቄ ሳያቀርብላት እንደዚህ በቃ መባዛኗ እንደዚህ በቃ ግራ መጋባቷ ምንድነው? ከኋላዋ ምን አለ? የደበቀችው ነገር አለ ወይ ብሎ አንድ ሰው እንዲያስብ ያደረገችበት ነገር ነው አሁን የምናይባት ማለት ነውና እስቲ እዩ ተመልከቱ እናንተ ማስበውና አንዳንዴ ደግሞ ከፈጣሪ የሚሰጥ ነገር በጣም ደስ የሚለው ዋው እሺ ከፈጣሪ የሚያገኘው ይሄ ነው ማለት እና ማርያምን ቤተሰብ ልክ እናቱ ያለችውን አድርጎላት እንደዛ አዘንጧት ያንን በመሰለ ሚሳቅ ሪዞርት ደብረ ዘይት ማለት ነው እዛም በመሰለ እንትን ላይ እንደዛ ያንሳፈፋት ጌታን እውነቴን ነው እንደዚህ የሚያደርግን ሰው መልካምን ሰው መግፋት በዛ ላይ ደግሞ ምን አለችው እዛው የራት ግብዣ ላይ ምን አለችው አንተ ከእግዚአብሔር የተሰጠኸኝ ነክ በቃ እንግዲህ ሰው እግዚአብሔር የሰጠውን ነገር ከገፋ እግዚአብሔር የሰጠውን ነገር ይሄ ለኔ አይገባኝም ብሎ ከገፋ በኋላ ምን አይነት ነገር ሊገጥመው ነው እንዴ? ትንሱ ካወቀች አላዛር ከእግዚአብሔር የተሰጣት ስጦታዋ ከሆነ ባላሰብኩት መንገድ ባልጠበቅኩት መንገድ ነው አንተን የተዋወቅኩ ከዚህ ቀደም ግን ሳደንቅህ ነበረ በጣም አክባሪክ ነኝ በጣም ያንተን ቪዲዮ ስመለከት ነበረ ብላ እንግዲህ ስትናገር ነበር እሺ ባልጠበቀችው መንገድ ባላወቀችው ባላሰበችው መንገድ በእናቱም ሆነ በሷም እናት ሆነ በቃ እግዚአብሔር ሲመጣ በሰው ነው የሚመጣውና በምንም መንገድ ይሁን ብቻ እነዚህ ሁለት ልጆች ተገናኙ አይደል እንዴ እና የእግዚአብሔር ስጦታን እኮ በረከቱን እሺ ብሎ እፍስ ማረግና የራስ ማረግ እግዚአብሔር ሲሰጥ ደግሞ የዘላለም የማያልቅ ነው እኛ ግን ቸኩለን የገባንበት ነገር ነው የማይሆነው ፈተና ላይ የሚጥለን ከእግዚአብሔር ከሆነ ካሰበችው እግዚአብሔር ለኔ የሰጠኝ ጸጋዬ ነው ስጦታዬ ነው ብላ ካሰበችው ለምን ትገፋዋለች ለምንስ በዚህ ልክ ታስጨንቀዋለች እሱም ብቻ አይደለም ለምን እኛን ታስጨንቀናለች ለምን ያቺ ምስኪን እናቱን እንደዛ ተሰቃይታ አድጋ ማርያምን ተሰቃይታ አሳድጋቸው ልጆቿን ስንት መከራ ያየችበትን ልጇን አሰቃየችባት ስንት መከራ አይታ ያሳደገች አሳድጋ እፈይ ልጅ ደረሰልኝ በመትል ሰዓት ደግሞ ደንብዛቷን ቀስቅሳ በሽተኛ ልታረጋት ለምን ይሄ ሁሉ አስፈለገ እግዚአብሔር የሰጠነንስ ነገር ለምንድነው ምንገፋው እንዴ ለምንድነው ማንጠቀምበት ካለፈን እኮ አለፈን ነው በኋላ ላይ ራሳችን ግን በራሳችን ፈተና ውስጥ እየከተትን በጣም ብዙ ጭንቀት ብዙ ለቅሶ ብዙ ነገር እናሳልፋለን እግዚአብሔር ደግሞ ድክመታችንን ስለሚያውቅ እኛን አይፈተነንም ግን ራሳችን ፈተና ውስጥ ራሳችንን እንጥልና በገዛ እጃችን ራሳችንን እንፈተናለን ከዛም በኋላ ደግሞ እግዚአብሔር ሆይ ምን አድርገን ነው ለምን እንደዚህ ታረጋኛለህ ብለን ደግሞ አማረን እግዚአብሔርን እንወቅሳለን እንዋቀሳለን ከሱ ጋር እናለቅሳለን እሱ የሚሰጠንን ግን አንቀበልም እና እግዚአብሔር ራሱ ወርዶን ከአላዛር አንቺ ነው ብሎ ይስጣት እንደ ለትንሱ እንዴ እግዚአብሔር የሚሰጠን ስጦታን በሰው ያደረገ ነው የሚሰጠን ከሱ የሚሰጠንን ስጦታ ማለት ነው እሱ ወርዶ አይሰጠንም ስለዚህ ከእግዚአብሔር የተሰጠኝ ስጦታዬ ነው ብላ ካሰበች መቀበል አለባት በቃ እንደገና ደግሞ ማንነቱን ገለጸች በቃ እናቴ የኔ ህይወት እንዳይገጥምሽ ጥሩ ባል እንዲሰጥሽ ጸልይ አለችኝ እና እግዚአብሔርን ጥሩ ባል እንዲሰጠኝ
እለምነዋለሁ፣ እጸልያለሁ። ግን ደግሞ ያንን ሰው ደግሞ እያየሁት ነው፣ በጣም እየሳልኩት ነው። ጠይም መልከ መልካም ጸጉሩ የሚያምር ረጅም ሰውነቱ ሞላ ያለ ምናምን እያለች እኮ እየገለጸችለት ነው። ይሄ ማለት እንግዲህ በእንግሊዘኛው ያው እንትና ነው አላዛር። እንዴ ማን ፋራ አለ? ትንሱ እኮ ግጥም አድርጋ እኮ ነው አላዛር የምትፈልገው የምትወደው። ግን ይሄ ሁሉ በተናገረችበት አፏ፣ ይሄ ሁሉ በተናገረችበት ምላሷ ዛሬ እኛም ወተን እንድንናገር እንደዛ እንዳላሞገስናት እንደዛ እንዳላደረግናት ማርያምን ወተን እንድንናገር ክፉ ነገር አደረገችን። ልጁንም ልቡን ሰበረችው። እንዴ አላዛር እሷ እኮ ብትቀርበት ማለት ነው እኔ ነኝ ያለች እኮ ትመጣለታለች። የዘነጠች ጌታን እኔ ትንሱን ፋራናት እያልኩኝ ሳይሆን የእውነት እውነት ለመናገር ከሆነ ማለት ነው በጣም ተለውጣለች። አላዛርን ካገኘች በኋላ ማለት ነው። ይቅር በሉኝ፣ ሀቅ ስለሆነ ነው የምናገረው። እና እግዚአብሔር የሰጠንን ገፍተንኛ በኋላ አወዳደቃችን መውደቂያችን የት ሊሆን ነው? እና ትንሱ በጣም እያበዛችው ነው። አላዛርም በእውነት አይቷት ይሄ ነገር የማይፈታ ከሆነ ማለት ነው አሽቀንጥሮ ጥሏት እኔ ነኝ ያለችዋን ይዞ እንደሚመጣ እርግጠኛ ነኝ። ስለዚህ እንደዚህ መመነቃቀሯን መመነጫጨቋን ትታ አንድ ጭንቅላት ይዛ ሁለት ምላስ ከሚኖራት አርፋ እግዚአብሔር የሰጣትን ይዛ ብትቀመጥ ይሻላል። እኛንም ወተን ክፉ ነገር ከምንሰራባት ከምንናገር ያቺ ምስኪን እናቱንም በሽተኛ ከምታደርግ አላዛርንም ከምታስጨንቅ። አሁን በትላንትናው ቪዲዮ ቤተሰብ በጣም ብዙ ሰው አላዛር ጋር ያልደወለ ሰው የለም፣ ያልመከረው ሰው የለም። በጣም ነው የማውቀውን ነው የምነግራችሁ። ጌታን ካልሆነ ትቅርብክ ሁሉ ያሉት አሉ። ለምን? ከሷ አኳኋን እኮ ነው፣ ከሷ አኳኋን። ምክንያቱም አላዛር ምርጥ ሰው ነው። በእውነት ምርጥ ሰው ነው። በቃ ሰው በሚዲያ ላይ ወጥቶ የምናየው መልካም ነገር ሲሰራ የምናየው ያ በቃ ትክክለኛ ባህሪውን ነው ይዞ የሚወጣው። ክፉ ነገር ደግሞ የእውነት እየሰራ ስናየው ያ ባህሪውን ነው፣ ክፉ ስለሆነ ነው ክፉ ነገር ይዞ የሚመጣው። ሚዲያ ላይ ነገር ይዞ ይመጣል። መልካም ነገር እያሳየ ሰውን ከኔ ተማሩ ይላል፣ ልክ እንደ አላዛር ማለት ነው። እና ትንሱ በዚህ ልክ መሆኗ በጣም ነው የሚያስጠላው። ቤተሰብ ያው እንግዲህ ቪዲዮውን በዚህ መልኩ አይተናል። እንግዲህ እናንተም ሀሳብ አስተያየታችሁን መልካሙን ነገር ላላዛር በእውነት ቪዲዮ አሁንም እየተመናቀረች የምትመጣ ከሆነ ብሎ እንዲተፋት ነው ማድረግ ያለው። ማርያምን እውነቴን ነው። ምክንያቱም ህይወት ይቀጥላል። እሱ ገና ወጣት ነው፣ እሷም ወጣት ናት። እግዚአብሔር ለእሷ እህል ውሃ ካላለው እኮ ይሄን ያህል መመነቃቀር ምናምን አያስፈልግም። መተው ነው አይደል እንዴ? ለእሱ ያላትን አያሳጣውም፣ ለእሷ ያለውንም አያሳጣው። በዚህ ልክ ግን አያሳጣትም። በዚህ ልክ ግን ሰው ማስጨነቅ ተገቢ አይደለም። ትንሱ በጣም ትልቅ ጥፋት እያጠፋች ነው። ሰው እንዲጠላት፣ እንዲሰድባት፣ እንዲያንቋሽሻት የመጣሽበትን ረሳሾይ እንዲላት የምታደርግ በገዛ እጇ ስደቡኝ እያለች የመጣች ልጅ ናት አሁን ላይ ማለት ነው። ስለዚህ ጥሩ አይደለም። በጣም እንወዳታለን፣ እናከብራታለን። ይሄንን ነገር ይዛ ስለመጣች ምንም አጥጋቢ ነገር ባይሆንም ደስ የማይል ነገር ባይሆንም አንጠላትም። ከዚህ ስራዋ ግን እንድንቆጠብ እንነግራታለን። ይሄ ትክክል ነው። አንዳንዶቻችሁ እንደዚህ ወተን ስንናገር ጠልተናት ወይ ደግሞ በመልካም በነበረችበት ሰዓት ጥሩ ምላሷን አይተን ምን ነው ጥሩ ናት ስትሏን ነበረ ምናምን ነገር ብላችሁ የምትጽፉ የምትናገሩ አላችሁ። ጥሩ ሆነው ከመጡ ጥሩ ነው ብለን እንናገራለን። መጥፎ ከሆኑ ደግሞ አሁን ያለህበት ሁኔታ ያለሽበት ሁኔታ የምትሰሪው ስራ ጥሩ ስላልሆነ ተመለሺ ታይ ብለን እንናገራለን እንጂ ከጥላቻ አይደለም። እና ትንሱ እንግዲህ ወይ ዛሬ ወይ ሰሞኑን መልካም ነገር ይዛ እንደምትመጣልን ተስፋ አደርጋለሁ። ቤተሰብ አመሰግናለሁ። እኔም አበዛሁባችሁ። ቻው፣ ክብረት